ሶ ጋይስ ከሼፍ ዮሐንስ ጋር በተያያዘ ዲስ ኮሜዲያንስ ሚመርት ምናምን የሆነ ቀልድ ነገር ሊቀልዱ ይሞክራሉ፣ ግን ኢትስ ናት ፋኒ ጋይስ ዩ ጋይስ ሉክ ስታፕ። ሶ ወደ ታሪካችን ስንመለስ ሼፍ ዮሐንስ ለምንድነው በእህቱ ድርጊት በጣም የተበሳጨው? ሶ ይሄ ነገር ከእናታቸው ሞት ጋር የተያያዘ ነው። ቤተሰቡ ትልቅ ሬስቶራንት ኦን እንደሚያደርግ ታውቃላችሁ። አንቲካ ሬስቶራንት ከተማው ላይ እጅግ በጣም ተወዳጅ ነው። ስፔሻሊ ኢፍ ዩ ዋና ኢት ፒዛ በጣም ሪከመንድ የሚደረግ ቦታ ነው። ሶ እናቱ የሞተች ጊዜ እጅግ በጣም ከብዶት ነበረ ወደ ሶሻል ሚዲያ መመለስ። ሶ ኢትዮክም 1 ዓመት ምናምን ፈጅቶበታል። ሶ የተመለሰ ጊዜ ግን ለእናቱ ደብዳቤ ነገር ጽፎ ነበር እና እዛ ደብዳቤ ላይ ያለውን ሶ ፖስቱ ይሄ ነው ጋይስ። እዚህ ጋር ነው ትኩረት እንድታደርጉ የምፈልገው። ስቃይሽን ማሳጠር ቢያቅተን ተስፋ እንዳላጎደልንብሽ ማመን ፈልጋለሁ። ስምሽና ክብርሽ ተጠብቆ እስከ ዘላለም በአንቲካ ሬስቶራንት እንደሚዘልቅ ቃል እየገባንልሽ ያልደረሽባቸውን ታሪኮች ሁሉ ደግሞ ስንገናኝ እነግርሻለሁ። በጣም ነው ባይ ዘ ዌይ የሚያሳዝነው ይሄ የጻፈውን ነገር ብታዩት። ሰው ቃል እየገባንልሽ ነው ያለው፣ ፕሉራል ነው። ሰው ከእህቱም ኢንክሉድ አድርጎ ነው ፕሮባብሊ የጻፈው ይሄንን ነገር። ሶ ከዚህ በኋላ ሼፍ ያደረገው ምንድነው ጋይስ? በጣም ኢንቨስተር ነበር እና እዛው አንቲካ ሬስቶራንት ላይ ትሪቢዩ አርት ይሰራ ነበር ግድግዳው ላይ። ሶ በዛ ነበረ የእናቱን ሞት የረሳው ማለት ነው። ሶ በጣም ረጅም ሰዓቱን ተቀምጦ ስዕሎችን ይስል ነበረ ለሬስቶራንቱ ውበት ማለት ነው። ሶ አንድ ስቴጅ ያን ሬስቶራንት ኤሌቬት ለማድረግ ቢካዝ ላይክ ፕሮሚስ የገባውን ቅድም ያነበብነው ነገር ስላለ እና ከዚህ እንደምንረዳው ለሱ ይሄ ቀለል አድርጎ የሚይዘው ነገር አይደለም፣ ምግብ ወይ ብር አይደለም፣ የእናቱ አደራ ነው። ሶ ይሄንን አለማድረግ መቻል ራሱ እጅግ በጣም ይጎዳል። በተጨማሪ ደግሞ ከገዛ እህቱ ሌሎች ሰዎችን አሳምጻ ከሬስቶራንቱ ለማስወጣት ምግብ መከልከል ምናምን ኢትስ ኖት ራይት። ነገር ግን የእሷን ሳይድ ኦፍ ዘ ስቶሪ ስላሰማን አንፈርድም። እሱ በነገረን ግን የኢቪል ድርጊት ነው። ምግብ በፍጹም አይከለከልም ጋይስ። በተለይ ደግሞ እህት ወንድም ምግብ ሲከለክሉ ውስጥ ያስባቸዋል ጋይስ። ርቧችሁ ምናምን ምግብ ስትከለከሉ ኢትስ ኖት ራይት። ብዙዎቹ ደግሞ ምግብ ስለራበው ምናምን የምትሉ አላችሁ። ብዙ ብር አለው ኦብቪየስሊ ወጥቶ መብላት ይችላል። በተጨማሪ የራሱን ሬስቶራንትም አሳ ቤት ኦን የሚያደርግ ሰው ነው። አክቹዋል የምግብ ችግር አይደለም። ኦኬ የቤተሰብ ኢሹ ነው። በነገራችን ላይ ጋይስ ይሄ ቤተሰብ በጣም ትልቅ ቤተሰብ ነው። ስፔሻሊ የሼፍ ዮሐንስ አባት ታዋቂው የኢትዮጵያ ጸሐፊ አቶ ገብረ ኢየሱስ ኃይለማርያም ናቸው ጋይስ። 14 መጽሐፎችን በ3 የተለያየ ቋንቋ ጽፈዋል። ሶ ዲስ ፋሚሊ is like huge እና I hope ሼፍ ዮሐንስ ከዚህ ከገጠመው ችግር ወጥቶ ወደ ነበረው አቋሙ እንደሚመለስ። ሶ ጋይስ በሌላ ቪዲዮ ተመልሼ እመጣለሁ። እኔ ባይ። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም፣ ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ። የሆነ ያዛርጉት እስቲ አትሞቱም። ኢትስ ናት የሆነ የመንግስት ፖለቲካ ጉዳይ አይደለም። ይሄ እንትን አይደለም፣ የሰው ፐርሰናል ላይፍ ነው። አንዳንድ ጊዜ ቤተሰብ መሀል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድ ነው። በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዚዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም። የሆነ በቃ ብሬን ፎግ ነው የሚገጥማችሁ። ይሄ በቃ እንትናችሁ ይነጠቃል፣ መክሊታችሁ ይነጠቃል። ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰባችሁ ነው። በቃ ላይክ ሲምፕል አስ ዳት። ሶ that might be what happened to him እንጂ የምግብ ችግር ምናምን ነው። ምናልባት የዲሲፕሊን ጉዳይ ይሆናል። there is something that he is fighting for. so acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on scroll እና ወደ ሌላ ነገር ግቡ። ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ ላይክ ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም። he is very successful businessman. he was የምግብ ጉዳይ አይደለም እንደነገርኳችሁ። ይሄ ዋንስ የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። on top of that he's a restaurateur. he's very successful entrepreneur. so እንደምታዩት he's very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው። ሶ የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ነው። like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን
እናንተም ሰርታችሁ በልታችሁ ኖራችኋል። እንኳን እሱ ይኖረሚን ይህን ቪዲዮ ስሰራ ከልቤ በጣም ነው ማዝነው። ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ ነው ብላልኩሽ አልፈልግም ነበር በራሴ ቤት እጅሉ ስለዚህ መብላታችሁ ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደል? አሁን የሰማችኋት የ5 ዓመት ታናሽ ናት፣ የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚጋብስ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ ማይነካበትን ሾ የምታደርጉት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወጣ ላወራ ስለሆነ ተጠንቀቂ፣ ላንቺም ለቤተሰባችን። ሶ ጋይስ ከሼፍ ዮሐንስ ጋር በተያያዘ ዲስ ኮሜዲያንስ ሚመርጅ ምናምን የሆነ ቀልድ ነገር ሊቀልዱ ይሞክራሉ፣ ግን ኢትስ ናት ፋኒ ጋይስ ዩ ጋይስ ሉክ ስታፕ። ሶ ወደ ታሪካችን ስንመለስ ሼፍ ዮሐንስ ለምንድነው በእህቱ ድርጊት በጣም የተበሳጨው? ሶ ይሄ ነገር ከእናታቸው ሞት ጋር የተያያዘ ነው። ቤተሰቡ ትልቅ ሬስቶራንት ኦን እንደሚያደርግ ታውቃላችሁ። አንቲካ ሬስቶራንት ከተማው ላይ እጅግ በጣም ተወዳጅ ነው። ስፔሻሊ ኢፍ ዩ ዋና ኢት ፒዛ በጣም ሪከመንድ የሚደረግ ቦታ ነው። ሰው እናቱ የሞተች ጊዜ እጅግ በጣም ከብዶት ነበረ ወደ ሶሻል ሚዲያ መመለስ። ሶ ኢትክም 1 ዓመት ምናምን ፈጅቶበታል። ሶ የተመለሰ ጊዜ ግን ለእናቱ ደብዳቤ ነገር ጽፎ ነበር እና እዛ ደብዳቤ ላይ ያለውን ሶ ፖስቱ ይሄ ነው ጋይስ። እዚህ ጋር ነው ትኩረት እንድታደርጉ የምፈልገው። ስቃይሽን ማሳጠር ቢያቅተን ተስፋ እንዳላጎደልንብሽ ማመን ፈልጋለሁ። ስምሽና ክብርሽ ተጠብቆ እስከ ዘላለም በአንቲካ ሬስቶራንት እንደሚዘልቅ ቃል እየገባንልሽ ያልደረሽባቸውን ታሪኮች ሁሉ ደግሞ ስንገናኝ እነግርሻለሁ። በጣም ነው ባይ ዘ ዌይ የሚያሳዝነው ይሄ የጻፈውን ነገር ብታዩት። ሰው ቃል እየገባንልሽ ነው ያለው ፕሉራል ነው። ሰው ከእህቱም ኢንክሉድ አድርጎ ነው ፕሮባብሊ የጻፈው ይሄንን ነገር። ሰው ከዚህ በኋላ ሼፍ ያደረገው ምንድነው ጋይስ? በጣም ኢንቨስተር ነበርና እዛው አንቲካ ሬስቶራንት ላይ ትሪቢዩ አርት ይሰራ ነበር ግድግዳው ላይ። ሶ በዛ ነበረ የእናቱን ሞት የረሳው ማለት ነው። ሶ በጣም ረጅም ሰዓቱን ተቀምጦ ስዕሎችን ይስል ነበረ ለሬስቶራንቱ ውበት ማለት ነው። ሶ አንድ ስቴጅ ያን ሬስቶራንት ኤሌቬት ለማድረግ ቢካዝ ላይክ ፕሮሚስ የገባውን ቅድም ያነበብነው ነገር ስላለ እና ከዚህ እንደምንረዳው ለሱ ይሄ ቀለል አድርጎ የሚይዘው ነገር አይደለም፣ ምግብ ወይ ብር አይደለም፣ የእናቱ አደራ ነው። ሶ ይሄንን አለማድረግ መቻል ራሱ እጅግ በጣም ይጎዳል። በተጨማሪ ደግሞ ከገዛ እህቱ ሌሎች ሰዎችን አሳምጻ ከሬስቶራንቱ ለማስወጣት ምግብ መከልከል ምናምን ኢትስ ኖት ራይት። ነገር ግን የእሷን ሳይድ ኦፍ ዘ ስቶሪ ስላሰማን አንፈርድም። እሱ በነገረን ግን የኢቪል ድርጊት ነው። ምግብ በፍጹም አይከለከልም ጋይስ። በተለይ ደግሞ እህት ወንድም ምግብ ሲከለክሉ ውስጥ ያስባችኋል ጋይስ። ርቧችሁ ምናምን ምግብ ስትከለከሉ ኢትስ ኖት ራይት። ብዙዎቹ ደግሞ ምግብ ስለራበው ምናምን የምትሉ አላችሁ። ብዙ ብር አለው ኦብቪየስሊ ወጥቶ መብላት ይችላል። በተጨማሪ የራሱን ሬስቶራንትም አሳ ቤት ኦን የሚያደርግ ሰው ነው። አክቹዋሊ የምግብ ችግር አይደለም። ኦኬ የቤተሰብ ኢሹ ነው። በነገራችን ላይ ጋይስ ይሄ ቤተሰብ በጣም ትልቅ ቤተሰብ ነው። ስፔሻሊ የሼፍ ዮሐንስ አባት ታዋቂው የኢትዮጵያ ጸሐፊ አቶ ገብረ ኢየሱስ ኃይለማርያም ናቸው ጋይስ። 14 መጽሐፎችን በ3 የተለያየ ቋንቋ ጽፈዋል። ሶ ዲስ ፋሚሊ is like huge እና I hope ሼፍ ዮሐንስ ከዚህ ከገጠመው ችግር ወጥቶ ወደ ነበረው
አቋሙ እንደሚመለስ። ሶ ጋይስ በሌላ ቪዲዮ ተመልሼ እመጣለሁ።